ገርማል። ይሄ የምታየው ድርጅት ከሊስትሮ ተነስቼ ከ50 ሳንቲም ነው 6 ድርጅት ያቋቋምኩት። ሀብት ዝም ብሎ በቀላል የመጣ ነገር እንዳይመስል የኔ ልጅ። አይ ደስ ይላል እውነት። ሀብት ንብረት እግዚአብሔር ሲሰጥ አሪፍ ነው፣ ጥሩ ነው። ልጆት ነው እሱ፣ በጣም ቆንጆ ልጅ እግዚአብሔር ያሳድግሎት። አዎ ልጄ ነው። ይገርማል። ከ4 ልጅ 3ቱ ኢንጂነር ናቸው። አሜሪካ ሀገር እየተመላለሱ ነው የሚሰሩት። እግዚአብሔር ያሳይ። ይሄኛው ያው እንደምታየው የባሰ አይምጣ ነው የሚባለው። አያምጣው፣ የእሳቸው ፍቃድ ማነው የእግዚአብሔር ፍቃድ ሆኖ ነው። እሺ መጣው ለውሻው ምሳ ሰጥቼ ልምጣ። አንዴ አጫውቱ። እሺ ተጫወቱ። ኖር ፋዘር መጡ። እንኳን መጡ ኖር አደ በርሳቸው ማን ነው በግዜር አጫወትከው እንዴ? ተጫዋች ልጅ ነው ያለው። ታጫወተኝ በጣም ይጫወታል እንዴ? ብረው ውሻው አልጠገበም መሰለኝ። ምሳረፍ ተረፍ በኋላ ሰጣለሁ። አረ ይሄ ውሻ አይደለም። እኔ ውሻ አላቅም እንዴ? የውሻ ድምፅ አላቅም። ሰፈር ይቀልባል የሚባለው እውነት ነው እንዴ? እሱ ሰውዬ ቆይ አዝናለሁ የኔ ልጅ። አሁን ገና ማወቅ የሌለበት ምስጢር አወቅ። ውጪ ነይ ቢ ነይ ነው ውጪ ነይ ቁጭ በል እዛው ቁጭ በል ነይ ውጪ ነይ ቱባ እስኪ በእናትህ ገሃነም አንዴ ለኮስ አድርገልኝና ሱቅ ከሚሄድ በዚህ ቀጥል በእናትህ። አረ እንደው በጦር እንዳልወጋ ሱቅ ልትለካኝ ነው ብለህ ሲጀመር ደርሼ እስክመለስ ይጠፋል እኮ። እንዳይጠፋ 1-2 የእግረ መንገድን ፓፍትለታለህ። አበና ምን የምታካብደው ሰለሞን? አንተ አላማህ እኔን በሱስ አሰናክለህ ከዓላማዬ ማዘናጋት ነው። እኔ ነገ እየነደፍኩት ያለው ሜጋ ፕሮጀክት አለኝ። ዓላማ እየነደፍኩ ነው። ቶኝ እሺ ላለ ማለት ሰበብ በቃ ምን አይነት ፕሮጀክትሽ የምነድፈው? ግንቦት ልደታ ደረሰች እኮ በእናት ሰው ተሰብስበው በፍቅር በሰላም ሲያሳልፍ እኔ ደስ የሚለኝ ይመስላል? አንተ ደግሞ የማያሳስበው ያሳስባል። በእናት ስንቱ ስለተስሎ የለ እንዴ በጋ አስገባለሁ ያለ በእሱ ሀሳብ የሆነ ነገር አድርገህ አታቀጣጥልም ነገር። አይ እሱ አይሆንም እባክህ፣ ስለቱ ካልደረሰ አምጣ ብሎ የሚያስገድደው የለ። ሌላ ሀሳብ አምጣ ፈልግ። ኧረ እኔ ግን እድል አለኝ እላለሁ እንጂ እድል አለኝ በእናት አይዶል ዘፈን ተወዳድሬ 2ኛ ልወጣ መሰለህ 500 ሺህ ብር አመለጠኝ። አይድል በማን ተሸነፍክ ደግሞ? አይ እኔ እኮ ዳኞቹ ናቸው ያናድሩ ሲመሰጡ። እንደው ጋሽ ጠሌ ከሞት የተነሳ ነው የሚያስመስሉት። አፕላይሽ ልታጭሽ ነው እንዴ? እባክህ ላይተሩ አይሰራም። ይልቅ የሆነ ነገር መፍትሄ ይፈልግ። ቦስ ተጨንቋል። ግንቦት ልደታ ደረሰች ብሎ በማያስጨንቀው ጠዋት ላይ ቅዳሴና ንግስ እስኪያልቅ ድረስ ከቤት አንውጣ እኔ እናንተ። ከዛ ማታ ላይ ህዝብ አድባር ብሎ ይወጣልሻል ሊቀመቅም። የዛ ሰዓት ብቅ እንላለን። ይሄ ለአንተ እነግርሃለሁ እንዴ? ኧረ በእናትህ እሱስ እውነትህን ነው። ኧረ እትያስካልን ግብሩ እንዲያስገቡ ንገራቸው። ባለፈው አጉድለው ነካ አድርጌ ነው የተውኳቸው። አሁን አናታቸውን የምመታቸው በቫዝሊን ነው። አሁን ካለው ኢትዮጵያ በክፋት ብሼ ነው አሁን ከዓመት የምንቀጠቀጠው። ተጨንቃ አታስጨንቀኛ ዲያሪ ዳዲ አትበለኝ። አይን ፈሶ በዳዴ ሄድ ዲያብሎስ ታሰረ አዳም ነጻ። እንዴት ዋላችሁ? ዛሬ ገቢ የተደረገው ነው አያችሁ። ማስተርፒስ ምን ሆናችሁ ነው? ዲያሪ እንዲህ ተጨንቀው ትቀልዳለህ? ፍቅር ኖርማል ነው ፍቅር። ኧረ ቦዜን ሰው እያባርልኝ በእናት እኔ ስመጣ እንዲህ ነው የሚደብር። ቀፍ እኮ ነው የሚለው። እኔ ሁለታችሁ ነው የምትቀፉኝ። አትምጡብኝ በቃ። እውነቱን ነው ደግሞ። በዚህ ጭንቅ ሰዓት አንተ ሙርት ይዛለህ። ህዝብ እየሰገደ ሲያስቀጠቅጠኝ ከሰለሞን አቅም እንኳን እየሰገደ እና ይስገዳ ምን አገባ አንተ? ዛሬ የሰገደ ሁሉ ነገ የባለ ዋዜማ ጭፈራ ቤታ እንደሚያድረው የዛን ሰዓት ጠብቀህ ማሽር ግንዱን አትለው። አንድ ቀን መታገዝ ያቅታል። አይ ሰላቢ እንደው ታጽናናኛለህ እኮ ማስተርፒስ ነህ እኮ ታውቃለህ። ታዲያ እኔ እንደዚህ ሽልጥልጥ አልቅሼ አላስለቀስም እኮ። መፍትሄ ነው ይዤ የምመጣው። ይሄ እኮ በርባን ነው በርባን። የመንፈስ ይሳቃል እንደው ዲያሪ በድጋሚ በርባን እያለኝ በእናትህ ዳዲ አትበለኝ። አረ ሰላቢ ለዚህኛው መፍትሄ ፈልግልኝ በእናትህ። እኔ እኮ ይሳቃል ብያ ውጋው በጦር ያው ስማ፣ ፕራክቲስም አልፏል ቲዮሪም አልፏል። አንተ ኢንተርቪው ላይ ብቻ ትጥልልኛለህ። አይንዬ አደራ ጎበዝ። ዛሬ አይንዬ ስራ ሊሰራ ነው። ምን ተገኝቶ ነው የምትደሳሰተው? ሳሚ የኤክስ ፍቅረኛ ስራ ሊቀጠር ኢንተርቪው ነው የቀረው። እጥለዋለሁ እኔ ወንድሜ ነህ አንተ፣ ካንተ አይብስ። ለምን ቆይ ኢንተርቪው ከምጥለው ማለት ነው ካለፈ በኋላ ደስ ብሎት ሲወጣ መኪና እንዲገጨው ለምን አናረግ? እኔ ሰለሞን እኔ አንዳንዴ ግርም ይለኛል። እኔ ነኝ ሰይጣኑ፣ አንተ ነህ ሰይጣኑ። እሱም ብቻ ካይምሮ የበላቱን ታውታው
ደህና ዋላችሁ። አይንዬ የት ነው ያለው? አባቴ ነው ጌታ የት ነው? በእናትህ ነው ዛሬ አቆላመጥኩ። ምን ተገኘ እባክህ? ኧረ በእናትህ ደውልለት፣ በነፍስ ይደርስልኝ። ያቺ ትትና ነገት እያስካልን ተዘጋጁ ቤተክርስቲያን እንሄዳለን እያለቻቸው ነበር። ሰበብ ፈልጉ ያስቀርልኝ። ሰበብ። ለምን ግን የወር አበባዋን አዛብተን ዛሬ አይመጣም? ከዛ ደግሞ ካልሆነ ደግሞ ሆድ ቁርጠት እንጨምርባትና ማለት ነው ትቀራለች ማለት ነው። እኔ እኮ ከአንተ መምጣቱ እኮ ትክክል ነህ እኮ ግን ከአንተ ወይ ተቀላቀለን እንካ ፈርምና ተቀላቀለን እኛን ትስማማለህ? ኧረ አንተ ዛሬ እንኳን እንደው መስለቡን አቁም። ተጨንቀ ምን ላድርግ ስጨነቅ ብላ ነው የሚለኝ። ባለፈውም እንደዚህ የወር አበባ አጋጥሟት ሄዳ በረዝ ተሳልባን የተመለሰችው ትስናን አታውቃትም። በእናትህ በቃ ካልሆነ ትያስካል ወር አበባ እንዲያዩ እናርጋ። አሮጊቷን ና እንካ ጦሬን ውሰድ። እኔ ሰለሞን ልሁን አንተ ሰይጣኑ ና እንቀየር። ሀቢቢ ማፊ ሙሽኪል አረቢ ሾይ ማሉን ንገረኝ። የምትነግረኝም በአረብኛ ያሰማለሁ። በቃ ቢግ ሙሽኪል ወይኔ ሰለሞን ጉዶን ኩለ ምን ሆንክ? ማን ደውሎ ነው? የሞት መልአክ ዱባይ ቅርንጫፍ ኤልሮ የሞተች እኮ ነው የሚለው። በእናት ኤልሮ የቷክ እያደላሉ አይዋ ደላሉ። በእናት ስንቱን የክፍለ ሀገር ልጅ ባጃጅና ቤት አሽጣ በእናት ጎዳና እንዳልጣለች፣ ስንቱን እያዛ ቤት አሽጋ በረሃብ እንዳልቀጣች፣ የኔ እናት በእናት ስንቱን ስራ አስቀጥራለሁ ብላ ኮሚሽን በልታ እንዳልጠፋች። አይሞት ክፋት ግን በእናት ትንሽ እንዳታገለግል አንተ። እሷ ግን እንዲህ ታደርጋለች? እንዲህ ሃይማኖተኛ ነበር የምትመስለኝ ታውቃለህ? ማክያ አራት አስቀኝ በእናት እንደ የፍርድ ሰዓት መግባት ብችል እንደ አንጠልጥሎ እንዴት ሲወል እንደሚከቷት እንደ ሂጄ ባይ ደስ ይለኝ ነበር። እኔ የሚገርመኝ እኮ ደግሞ ስሟ ኤልሮይ መሆኑ ነው። የሚና አምላክ አየሁ ባላየ ነው ሲወል የሚልካት። ሻንጤን በቃ ልጠቀላለ ሂጄ በአካል ልቀበላት። ምን ላድርግታል? አራት ሂዳንተ እናጋንንት አይቀበሏትም። እንዲህ ምን አደከመ ዘረስ? ኧረ እኔ አላምናትም በእናት የዱባይ ደላላ ናት እያልኩ ራሴ ወስጄ እሳት መሀል ላይ ገለጥ አድርጌ እኔን የምከታት። እንደውም ኮንስትራክሽን ነው ማሰራት በሳት ውስጥ ምን አለ በለኝ። የስንት ሰው ባኮን ያለባት ሰሌ እትያስካል ግን መሞት አለባቸው በእናት። አሁን በስኳር ዕቃቸው ይቀመጣል። አንተ እትያስካል ጀለስ አይደሉም? እንዴት ከሳቸው ትሰልባለህ? ቆይ ይሄ እኮ ጅልስና አይደለም ብራዘሬ፣ መስለብ ነው። MSQLEB ምናምን መስለብ። እንደው በጦር እንዳልወጋ እኔ የምልህ ዲያሪ ግን አርገውና የጠላት ጆሮ ይደፈን። ሰው ንስሐ ቢገባ ምን ትላለህ? ግን ኧረ አንተ ይቅር ይበልህ። ማን ነው ይቅር ልበልህ? ምነው ተፋሶስ ጊዜ ዲያሪ አትቆጣ። እስኪ ተውት። ግን አንተ ቅር ካለክ ማለት ነው እንዴት እንደምትዘጋ እንደው በእኔ ቦታ ሆነ ራስህን ባየኸው። ለነገሩ እውነትህን ነው። 2018 ጤነኛ አይደለም። አርሰናልም ዋንጫ በልቷል። ሰለሞን ንስሐ ቢገባ ምንም ማለት አይደለም። እትያስካል ቅድም ራሱ ሰው ሰፖርት ላርግ ብዬ ነው ዱቄት የሰለብኩለት። ሲሆን ልሄድ ነው ቻይና ቅርንጫፍ። አዎ ቼኪን ከ30 ደቂቃ በኋላ ነው። በቃ ደውሎታለሁ። አይንዬ እንዴት ዋላችሁ? ቻይና ልሄድ ነው እኮ በእናትህ። ምን ልታደርግ ነው ቻይና የምትሄደው ደግሞ? አስም ባስ ውስጥ የብብስ ሽታ አልቻልኩም። የሰሞኑ ፀሐይ በና ህዝቡን እኮ እንዳገር ነው ያቀረን ነው። ቻይና በቃ ዝም ብሎ የውሻ መረቅ አለ አሉ። ለአስም ፍቱን ነው ተብዬ እኮ። ቆይ ከመሄድ በፊት የአርሰናል ደጋፊዎች ልሳን ትሰልብልኛል፣ አለበዛ አያሳድሩንም። ኧረ ቦስ ቼኪኔ ከ30 ደቂቃ በኋላ ነው። አሁን ሰላም ሳላችሁ ከመሄድ ብዬ ነው እንጂ ደግሞ መስለበች እኮ ላይሆንም ታውቃለህ። አይመለከተኝም። እንደውም የጎስትን ልሳን ነው የምፈልገው። ውጣውን ትእዛዝ ነው። ኧረ በችኮል ባልመጣ ኖሮ ሲ ወንበዴ ሌባ። እኔ በዱቄት ቢሆን ተነክሮበት ነበረ። አሁን ይመለሳል ታያለህ። እየነገርኩ ቦስ እየነገርኩ በችኮላ መስለብ አይሆንም እያልኩ። ምን ነው ምን ተፈጠረ? ልሳኑን እሰልባለሁ ብዬ ቦርጩ ሰለብኩት። ዛሬ ቀን ያለ ወትሮ ቀፈፍ ብሎኛል በእናትህ። ያው ሰንበት ሲሆን ይነሳብሃል። ለዛ ነው። ማን ነው? ወልደ ገብርኤል። አንተ ንስሐ አባቴ ናቸው። ንስሐ አባት ምን ያደርጋሉ? የለውም በላቸው። አሁን ማን ነው እያልኩ እየሰማ ነው። የለውም ብላቸው ያማልዳት እና ምን አባቴ ላድርግ? መደበቂያ ቦታ እንኳን የለ በእናትህ። ተቀየር ስትፈልግ ወደ እባብ ምናምን ሰውን ከፈለግ አቤት ግቡ አባ። ሰላም ለዚህ ቤት። እንዴት አረፈዳችሁ ልጆች? እግዚአብሔር ይመስገን አባ። ሰላም ነው? ደህና ነኝ እግዚአብሔር ይፍታ። መቼም ያውን ልጆች ቤተክርስቲያን መምጣት አቁማችኋል። እኛ በየቤታችሁ እንምጣ እንጂ። ኧረ አባ አሁን ገና ከቤተክርስቲያን መምጣት ተከታትለን መምጣት እንዴት አላገኘሁትም? ግን እውነት አሁን እኮ ነው የገባሁት። ኧረ እባክህ ሰለሞን፣ ኧረ ተው አባ። እኔንሽ አውቆ ነው አባ ከቤት አልወጣም ዛሬ። አንተ ያማል እንዴ? ማነው ያምሻል? ኧረ አውቃ ነው አባ። ተጫዋች ናት፣ ቀልደኛ እየቀለደች ነው። በልቶ ወልደ ገብርኤል ነይ ይልቅ አንቺ ተሳለሚ። አትሳለሚም እንዴ? ማለቴ ጉንፋን ይዞኝ
ይተላለፋል። ኃይለኛ ነው አይደል ሰለሞን? ኧረ አውቃ ነው አባ አላመማትም። ላለመሳለም ብላ ተነሽ ተሳለም እኮ እኔ መቼ ጠፋኝ። አጅሬው ሲኖር ነው እንዲህ መስቀል የሚያስጠላ ነው አለ አጅሬው። አንቺ አጅሬው አረ የለም የምን አጅሬ ነው? አሞኝ ነው እውነት አሞኝ ነው። በይ እንግዲህ ካልፈለግሽ እንዴት ይደረጋል? ቶሎ የዕለቷ አምጣና ጸበል ቤቷን አንድ አፍታ ረጭቼ ልሄድ እቸኩላለሁ። ሰለሞን አረ አባ ሂዱ እንዳይረፍድቦት። ውሃ ደግሞ የለችም ስንት ጊዜዋ ከጠፋች ገማን እኮ ደግሞ ቢያዩ። ኧረ አለች አባ አንድ ጆግ የሚሆንም አይጠፋም። ቆይ ጠዋት ቀድቻለሁ። ቆይ መጣች ስጣቸው። ከመጣችማ እንዴት ይደረጋል ሰለሞን? አዲሱ ታርጋ እኔ ጋር በቅናሽ አለ።